ቀጥሎ የሚኖረው ቆይታ ከታዳሚው ጋር ነው የሚሆነው። እዚህ የተገኛችሁ ክቡራን ተሳታፊዎች ከልዩ ልዩ የሙያ መስክ የተገኛችሁ በመነሻ ጽሁፎቹ ላይ ተመስርታችሁ የምትሰነዝሯቸውን ሀሳቦች የምናዳምጥበት እናም ወደ ግብአት የምንቀይርበት ስራውን የምናስተባበር ሰዎች በተለይ ከናንተ የምናገኛቸውን ግብአቶች መሰረት አድርገን የጀመርናቸውን ጥረቶች የምናጠናክርበት ይሆናል። ኦኬ ድሉ ስለሰጠኝ ያመሰግናለሁ። እንግዲህ አገራችን አሁን ባናለች ነው ማለት አገራችን ባናለች። ቅድም ዶክተር ተሻለ ሲያቀርብ ያደጉ ሀገሮች ከበስተጀርባቸው ያለው ሚስጥር ክሎት ነውና እኛ ደግሞ ይሄን ደብቀን በሌላ ጉዳይ ብረስ ማን ይኖርና ዛሬ ስለ ክሎት ከምናራው ከሆነ አገር ስለ ክሎት ብታወራ ከሆነ አገርም ነፃነት ለመውጣት ምንመኘውና ምንመኛትን ሀገር ለመገንባትም ወሳኝ ነው። በዋናነትም ግን ዛሬ የምናወራው ስለ ሰውኛ ክሎት ስለሆነ የሰው ልጅ ሁሌ ነፃነት ይፈልጋል። ግን ነፃነቱን በኢትዮጵያ ማግኘት እንዳለበት ብዙም አያስብም። ስለዚህ የሰው ልጅ የመጀመሪያው ነፃነት ፍሪደም ስንል የሚፈልገውን መስራት ነው። እግዚአብሔር የፈጠረለትን ታለንቱን አውጥቶ መውጣት ነውና ለዚህ ትልቁ ሶሉሽን ክሎት ነው። አንድ ሰው በመንግስት ተቀጥሮ የፈለገው ሊሰራ አይችልም። የሆነ ቦታ ተቀጥሮ እንደፈለገ ሊሰራ አይችልምና ትልቁ የአእምሮ ነፃነት ማግኘት የሚችለው ክሎት ላይ ሲሰማራ ነው። ከዛም ባለፈ ሰዎች ብዙ ጊዜ ኢኮኖሚካሊ ሲንገላቱን ያለና የኢኮኖሚ ነፃነት ሊመጣ የሚችለው አሁን በተለመደው አካሄድ ሳይሆን ክሎት ላይ ፎከስ እናደርግ ነው። እኛ ሀገር የጤናው ትምህርት ወይንም የጤና ሴክተር የተቀመጠበት ሀዲድ ይሄንን ከዚህ ሙያ ጋር በተያያዘ የሚሆን አጠቃላይ ዓለም ካስቀመጠው የጤና ሴክተር አቀማመጥ ጋራ ችግር አለው ብዬ ፐርሲቭ አደርጋለሁ እኔ እንደ አንድ ሲኒየር ሲቲዝን ለጤና ሴክተር። ምክንያቱም ያ ነው ማነቆ የሚሆነው ነገር። የዓለም ጤና ድርጅት ጤናን በጤና ማበልጸግ ሳይንስ ላይ ነው እንዲቀመጥ የሚፈልገው ወይንም በእንግሊዝኛው ሄልዝ ፕሮሞሽን ብሎ ይጠራዋል። በሀገራችን ግን የጤና ማበልጸግ ሳይንስ የሚባል እንደ ሳይንስ የለም። ይሄን እኔ መምህር ነኝ፣ ይሄንን በድፍረት እናገራለሁ። በስትራክቸር በማኔጅመንት ይሄንን ማኔጅ ለማድረግም ደግሞ ይሄንን ስኪል ለተማሪዎች ሰጥተን ይሄንን ይዘው ሀገራችንን እንዲያገለግሉ ለማድረግ የተቀመጠ ሄልዝ ፕሮሞሽን ዳይሬክቶሬት የሚባልም ደግሞ የለም ብዬ በድፍረት መናገር እችላለሁ። እንግዲህ ሚዲያው ነገ ያስፋፋዋል ብዬ እገምታለሁ። ጀስቲፊኬሽኖችም እየቀረቡ ይሄዳሉ ለማስተካከያም። እኔም አነጋገሬን ነገ አስተካክለው ይሆናል። ኦኬ። ከዛ በኋላ የጤና ማበልጸግ አገልግሎት የሚባል ደግሞ ኤክስፐርቱ ስትራክቸር ላይ ቁጭ ብሎ የጤና ማበልጸግ አገልግሎት የሚሰጥበት መድረክ ያስፈልጋል። ስለዚህ ይሄ ይቸግረናል እና እነዚህ ናቸው። አመሰግናለሁ። ቅድም ገለጻ ሲደረግ 39% የጂዲፒው የሚመጣው ከግብርናው ክፍለ ኢኮኖሚ ነው ብለዋል እና የጥሩ ኢንፎርሜሽን ነው፣ ሊያስደስተን የሚገባ ነው። እኔ ግን የምጠይቀው ግብርና ውስጥ ማን ነው የሚሰራው? ይሄ በባዶ እግሩ በጭቃ ውስጥ በበጋ በክረምት ወቅትን ሳይለይ የሚያርሰው ገበሬ ነው ወይ? ከላይ ዝናብ ከታች ጭቃ የሚገፋው በሬ። ቴክኖሎጂ የ2000 ዓመት ምን ተደረገለት? በክህሎት ምንድን ነው የተደረገ? 39% ከጂዲፒ የሚመጣው ከዚህ ሴክተር ነው። ምንድን ነው ያደረግነው የሚለው ጥያቄ ነው አንደኛው። ሁለተኛው ከዚህ ከአርቲፊሻል ኢንቴሊጀንስ ቅድም ጥቀስ አድርገው ነበረ ግን አልገፋችበትም። አርቲፊሻል ኢንቴሊጀንስ እና ሮቦት እየወረሩን ነው። አፍሪካ ውስጥ ገብተዋል፣ እየመጡ ነው፣ ፊት ለፊት እየመጡብን ነው።
ምንድን ነው ዝግጅታችን? ለአርቲፊሻል ኢንተሊጀንስ የተደረገው ቴክኖሎጂካል ፕሪፓሬሽን ምን እንደሆነ የሚመለከተው ክፍል እንዲገልጽልን ነው። ሶስተኛው ሰሞኑን የምንሰማው ነገር አለ። በኤሌክትሪክ የሚሄድ መኪና እየመጣ ነው። ዋት ኢዝ ዘ ኢምፓክት ኦፍ ዛት? ማንን ነው ዲስፕሌስ የሚያደርጉት? ስንቱን ሜካኒክ ነው ዲስፕሌስ የሚያደርጉት? ስንቱን ጋራዥ ነው ዲስፕሌስ የሚያደርጉት? ቢበላሹስ ሪፕሌስሜንቱ ምኑ እንዴት ነው የሚደረገው? አንድ ቴክኖሎጂ ኢምፖርትድ መሆኑ ጥሩ ነው፣ አድቫንስድ መሆኑ ግን ለዛ ደግሞ ሂውማን ሪሶርስስ ዴቨሎፕመንት አስፈላጊ ነው። ዴቨሎፕመንት ብቻ በቂ አይደለም። ሂውማን ሪሶርስ ዩቲሊዜሽን ነው ዋናው። አሰልጥኖ መቆም አይደለም፣ መጠቀም ነው። ክህሎትን ሰጥቶ ማብቃት አይደለም። ክህሎትን ከሰጡ በኋላ ያን ክህሎት የወሰደውን ሰው መጠቀም መቻል አስፈላጊ ነው እና ሂውማን ሪሶርስስ ዴቨሎፕመንት ላይ ሁልጊዜ ዩቲሊዜሽንን ይመርሳል ነገር አለ። ምክንያቱም የከባዱ ስራ ዩቲሊዜሽን ነው። ማሰልጠን ቀላል ነው። ስራ ላይ መዋል ያን የሰለጠነ ሰው ስራ ፈላጊ እንዳይሆን ማድረጉ ከባድ ስራ ስለሆነ ከኢኮኖሚው ፍላጎት ጋር ማያያዝ ስኪልን አስፈላጊ ነው ለማለት ነው። አመሰግናለሁ። ክብርት ሚኒስትር። የኢንተርፕረነርሺፕ ክህሎት አሰልጣኝ ነው። ላለፉት 30 ዓመቶች ክህሎት ነው ዓለምን የቀየረ፣ ክህሎት ነው ኢትዮጵያን ኋላ ቀር ያደረገ። ግን የክህሎት ትርጉም በኢትዮጵያ ግልጽ ሆኖ አልተቀመጠም። በየትኛውም ዘርፍ እንሰማራ ክህሎት እውነተኛ የማድረግ ውስጣዊ ዝግጅት፣ ውስጣዊ ብቃት፣ ውስጣዊ እልህ፣ ውስጣዊ ቁጣ፣ ውስጣዊ ትጋት፣ ውስጣዊ ታማኝነት ነው። ሀገርን ለ100 ዓመት ለ200 ዓመት የሚያሻግረው በህዝብ አእምሮ ውስጥ ሊሰርጽ የሚገባው ትጋ፣ ስራ፣ ልመናን ተጠየፍ፣ ጥገኛ አትሁን፣ አትሰደድ፣ ሀገርህን ስራባትና የዓለም ቁንጮ ሀገር አድርጋ ኢትዮጵያ። መሬቷ ሰፊ ነው፣ ህዝቧ ሰፊ ነው። ያልተሰጣት ነገር የለም ከታማኝነት በስተቀር፣ ለህልም ከመታመን በስተቀር፣ ለተነሱበት ዓላማ ውስጣዊ እውነተኛ ዝግጅት ከማድረግ በስተቀር። አድዋ በክህሎት ነው ድል የተደረገው። እስካሁን የነበረንን ታሪክም ላይ ቅድም የተጠቀሰውን ነገር ወደ ኋላ ያስቀረብን ትርክት ነው ብዬ ነው የምወስደው። አንድ ማሳያ የአሰላ አትሌት ቀነኒሳ ኮሌጅ ዲን ሆኜ አንድ ልጅ በአካዳሚ በጣም ጎበዝ ነው፣ ግን ልጁ ያለው ተጽዕኖ ውስጡ ያለው ክህሎት ስለሆነ እኛ ጋር ይመዘገብና ስማር ቤተሰብ ግን ዩኒቨርሲቲ እንዲገባ ይፈልጋል። ልጁ ደግሞ ዩኒቨርሲቲ ገብቶ ካወጡ በኋላ የስራ እድሉም ችግር ስለሆነ እኔ ጋር ተደብቆ ዩኒቨርሲቲ ሄጃለሁ ምናምን ብሎ መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ ወላጅ ሲያስቸግረው መጥተው አማከረኝና እኔ እንዲህ ብዬ ነበር፣ አሁን ያለሁት እዚህ ነው፣ ግን ከቤተሰብ ጋር መጣላት ነው፣ ምን ይሻላል ስለው አምጣቸውና እኔ አስታርቃቸዋለሁ ብዬ ቢሮ አስጠራሁት። ኮሌጁን አስጎበኘሁት። ኮሌጁን ሲያዩ በቃ ልጄ ይቅርታ መጠየቅ ያለብኝ እኔ ነኝ ነው ያሉት። ቢኮዝ እንዲህ አልመሰለኝም፣ ቴክኒክና ሙያ የምትሉት ነገር እኔ አልገባኝም ነው። ለዚህ ነው ላለበት ውጥንቅጥ ትርክቱን ማስተካከል ነውና አሁን ስለ ክህሎት ካስተሳሰብ አልፎ ባህል እየሆነ መጥቶ መጥፎ ባህል ክህሎት እንዳያድግ እያደረገውና እኔ እዚህ ላይ የስራና ክህሎት ሚኒስቴርም ክህሎትን ከማሳደግ ፊት ትይዩ የአመለካከት ላይ ስራ ባህል ላይ ትኩረት ቢያደርግ የሚል አስተያየት ለመስጠት ኢንዱስትሪ ሚኒስቴር ላይ ያው ፕሮግረሱን በስፋትና እያየነው ነው፣ ጥሩ ነው። ግን በተለይ ግብዓት ላይ ኢንዱስትሪዎች በጣም ይቸገራሉ። ግብዓት ላይ ትኩረት አድርገን ካልሰራን ደግሞ ያው የውጭ ጥገኝነት መሆናችን አይቀርም። ምሳሌ እርስዎ ካነሱት ብነሳ የኢንዱስትሪ የቆዳ ኢንዱስትሪውን አሁን የቆዳ ሀብታችን ምን ደረጃ ላይ ነው ያለ? የቆዳ ሀብታችን እየተጠቀምንበት እኮ አይደለም። ዋጋውን በዚያ ምክንያት የኢንዱስትሪ ውጤቶች የቆዳ ውጤቶች ያን ያህል የሚኖሩት በእንስሳት ከፍ በጣም ከፍተኛ እንላለን። ቆዳችን ግን በየመንገዱ ነው የሚወድቅ። አሁን ይህ ጾም ነው፣ የረመዳን ጾም ነው። ብዙ የቆዳ ሀብት አለ።
መጪው የፋሲካ ነው። ብዙ የቆዳ ሀብት አለ፣ ግን የሚረከበው ጠፍቶ በየእንትኑ ነው የሚወድቅና መንስኤው ምንድን ነው? አንዱ ትልቁ የውጭ ምንዛሬ ገቢያችንም ነበሩ እና እሱ አካባቢ ላይ ትንሽ አስተያየት ወይም ትንሽ ማብራሪያ ቢሰጡኝ ሁልጊዜ ግር ስለሚለኝ ነው። ይቅርታ። ቴክኒክና ሙያ በሚፈለገው ልክ ሰልጣኞች እየገቡለት አይደለም። ማሽኖቹ አሉ፣ መምህራኖች አሉ፣ ግን ቁጥራቸው በተባለው ፐርሰንት ስላልሆነ እዚህ ላይ ሚዲያዎች በደንብ በስፋት ሰርታችሁበት ሰልጣኝ ወደ ሙያ መጥቶ የራሱንም ችግር የቤተሰቡንም ችግር የሀገርንም ችግር እንዲፈታ በዚህ አጋጣሚ መግለጽ እፈልጋለሁ። በተረፈ ማፊ ካልተሳሳት የሚፈለገው ክህሎት እየተሰጣቸው አይደለም የሚለው እንደ ግብአት እንወስዳለን እንደ ኮሌጅ። ነገር ግን ከአንቺ እና ከጓደኞችሽ እኔ ደግሞ የምጠብቀው በዚህ ሙያ ስልጠናው ይሰጣል በብዙ ኮሌጆች። እንደው መምህራኖቻችን እንደው ኮች የምታረግበት ሜንቶር የምታረግበት እድል ብታመቻችና ለተሻለ ነገር ብንሄድ እላለሁ። ጥያቄ ከኢንዱስትሪ ሚኒስቴር ለመጡት ለአቶ ታረቀኝ ነው። እንደሚታወቀው ሚኒስቴር መስሪያ ቤቱ በአዋጅ ተሰጥቶት የሀገሪቷን የቴክኒክና ሙያ ስልጠና እንደሚታወቀው ደግሞ ባለፈው ሰኔ ላይ የጸደቀው ደግሞ ናሽናል ኳሊፊኬሽን ፍሬምወርክ ከዚህ በፊት እስከ ደረጃ 5 ሲሰጥ የነበረውን እስከ ደረጃ 8 አሳድጎት እኛም ስልጠናውን ጉዞ ጀምረናል። ከዚህ ጋር ተያይዞ ግን ሁል ጊዜም ቢሆን እኛ እንደ ጥያቄ የምናነሳው ቅድምም እንደተባለው ከአቅርቦት መር ወደ ፍላጎት መር ከመጣን ኢንዱስትሪውን ፍላጎት መሰረት ያደረገ ካልሰራን ካሪኩለም ካልቀረጽን ሰውን ካላበቃን ቅድም የተነሳው ጥያቄ የወርክ ፎርስ ችግር ጥያቄ ይሆናል ማለት ነውና እንደ ሀገር አሁን ባለፈው ነው አግሮ ፕሮሰሲንግ ላይ ሴክተር ስኪል ያዋቀር ነው። ሴክተር ስኪል የለንም። ስለዚህ ሚኒስቴር መስሪያ ቤቱ ነው በማንዴት የሀገሪቷን ኦኩፔሽናል ስታንዳርድ እያዘጋጀ ያለው። ግን ባለቤቱ ማን ነው መሆን ያለበት? ፍላጎቱን ነው እኛ ወደ ሲስተም ወይም ወደ ስታንዳርድ መቅረጽ ያለብን። ከዚህ ዝግጅት ጋር ሚኒስቴር መስሪያ ቤቱ ምንድነው? ምክንያቱም ብዙ አምራች ኃይል ያለው በእናንተ ስር ነው ያለውና ሚኒስቴር መስሪያ ቤቱ ከዚህ ስራ ጋር ለመተጋገዝ ከስራና ክህሎት ሚኒስቴር መስሪያ ቤት ጋር ተጋግዞ ፍላጎት መር የሆነ የሙያ ደረጃ ዝግጅቶችን ለመስራት ምን እንቅስቃሴዎች እያደረገ ነው ያለው? በኢንዱስትሪ ደረጃ መሻሻል አለበት ብዬ ለመናገር የምፈልገው በተለይ ቴክኒክና ሙያ ላይ በጣም ዩኒክ አጫጭር ስልጠናዎች አሉ ሌላ ዓለም ላይ በሲምፕል ሰርቲፊኬት ስራ የሚያስገኙና ከዚህ ቀደም የዛሬ ዓመት አካባቢ ኮሌጃችን ራሱን በማሻሻል በፋሽን መርቻንዳይዝ እና እንደዚሁም ደግሞ በፋሽን ስታይሊንግ ብቻውን ዩኒክ ስልጠና አምጥቶ ከእንግሊዝ ሀገር አሰልጥኗል። ካሰለጠናቸው ውስጥ ወደ 21ዱን ደግሞ በሳውዲ በዱባይ እና እንደዚሁም ደግሞ በሌሎች አውሮፓ ሀገሮች ላይ ስራ እንዲያገኙ እድል ፈጥሯል እና ቴክኒክና ሙያው እንደዚህ አይነት ነገሮችን እየወሰደ አዳፕ ካሪኩለሞችን ቢጨምርበት ጠቃሚ ነው ብዬ አስባለሁ። ወይ ደግሞ ማርኬቲንግ ይማሩና ተማሪዎች ወደ ፋሽን ሲመጡ የሚፈልጉት ስፔሲፊክ ስልጠናዎች አሉ እና አይ ሙሉ የጋርመንት ስልጠናውን ይሄንን በምንላቸው ሰዓት ጥለው ይሄዳሉ እና ሌላ ሀገር ላይ ከፍለው መማር ይችላሉ። እንደዚህ አይነት ዩኒክ ስልጠናዎች ስላሉ እነዛን ስልጠናዎች ቢጨመሩበት ትንሽ የስራ ፈጠራውንም ሆነ አንዳንድ ነገሮችን የማይካሄድ ነገሩን ይጠቅማል ብዬ አስባለሁ። ሌላኛው የኛ ግራጁዌት ተማሪዎቻችን ወደ ሌላ ሀገር ለመሄድ ሲፈልጉ የሚጠይቋት ትንሽዬ ጥያቄዎች አሉ። ምክንያቱም ወደ ውጭ ጉዳይ ሚኒስቴር ሄዶ አውተንቲኬትድ መደረግ አለበት እና ለሱ ደግሞ ሲኦሲ መወሰድ አለበት እና የሲኦሲ አካሄድ ፍጥነቱ ቢፈጥን። ሌላው ግን እንደ ኮሌጅ እንደ ፕራይቬት ኮሌጅ ታክስ እየከፈልን ነው እቃዎችን የምናስገባው። ምናልባት ለኤንጂኦዎች ወይ ደግሞ ለመንግስት ተቋማት ነው ብዙ ነገር የሚፈቀደውና ለግል ተቋማት ይሄ ነገር ቢታሰብበት። አመሰግናለሁ። 30 ብር ካፒታል ተነስቼ ዛሬ ለብዙ ወጣቶች ስራ ፈጥሬያለሁ። ኢቭን በዚህ ሰዓት ከ47 በላይ ቋሚ ሰራተኞች እንዲሁ ደግሞ 7 ድርጅቶች የሚንቀሳቀሱ አሉ። ምን ማለት ፈልጋለሁ? ኢትዮጵያ ቅድም ዶክተር ሲገልጽ ነበርና ፈጥኖ ተማሪን ለሚለው እኔ ቤት ያየሁት ነው። 95% የኔ ሰራተኞች በሙሉ ራሴን የማሰለጥናቸው ምንም ነገር ይዞ አይመጡም። ያለው አንድ ነገር ብቻ ሰው መሆናቸው ብቻ ነው። ስለዚህ በዛ እስካሁን እየሰራ ነው።
ከዛ ከኔ ጋር ከሚሰሩ ሰራተኞች መካከል 80% የግል ስራ አላቸው ወይም ደግሞ ድርጅት መስርቷል። ስለዚህ ሕያው ምስክር ናቸው ማለት ነው። አንድ እናንተ እንድታስቡበት ወይ ሚኒስቴሩ እንዲያስብ የምፈልገው ወደ ግል ሴክተሩ ብትሄዱ በጣም ትልልቅ በጣም የሚገራርሙ ስራዎች አሉ ማለት ነው። ኢትዮጵያ ውስጥ ስራ ፈት እንጂ ስራ አጥ የለም። ኢትዮጵያ ውስጥ ስራ ፈት ነው ያለው። ምን ማለት ነው? ስጋ ቤት ሄዳችሁ ገንፎ ብትጠይቁ ስጋ ቤት ሄዳችሁ ገንፎ የለም። ስለዚህ ምግብ የለም ብላችሁ ልትወጡ ነው። ኢትዮጵያ ውስጥ ያለው አመለካከት ይሄ ነው። ሰው ስራ የለም ይላል። የተሰጠው ስራ እሱ የሚፈልገው ስራ ነው እንጂ የጠፋ ስራ ጠፍቶ አይደለም። ኢትዮጵያ ውስጥ ሲጀመር ከየት ጀምራለሁ ነው እንጂ ምን ልስራ አይባልም። ምንም የተሰራ ነገር የለም። የተሰሩ ነገሮችም ኤክሰለንት አይደሉም። በጣም አገሪቱ በዚህ ሰዓት እኔ በሚገርም ሁኔታ ኦፖርቹኒቲ ነፍ ነው፣ በጣም ብዙ ነው። ግን የሚሰራ ትውልድ የለም። ስራ ወዳድ ትውልድ የለም። የስራ ባህላችን ላይ በደንብ መሰራት አለበት ባይ ነኝ። መንግስት ደግሞ ቅድም ከዚህም ሲነሳ ነበር ከውጪ በጣም ምን ማስገባት የምንፈልገው ማኒፋክቸር ውስጥ መግባት የምንፈልጋቸው ነገሮች አሉ። ነገር ግን እንደ ሌሎቹ ቀደምት ለምሳሌ 80 ዓመት 60 ዓመት የቆየው መስሪያ ቤት ጋር አንድ ስታርታፕ ኮምፔር ቢታረጉ ከየት አምጥቶ ያንን ሁሉ ሊከፍል ይችላል? ይሄ ሊታሰብ ይገባል። አመሰግናለሁ። ክህሎትን ስናነሳ አሁን ጥሩ ምሳሌዎች አሉን። መጨረሻ ላይ መናገር እችላለሁ። ግን እነዚህ ክህሎቶች ያለ ፋይናንስ እያልኩኝ ነበረ። እንዴት ነው ሊያድጉ የሚችሉት? ፋይናንስ በጣም መሰረታዊ ነገር ነው። ስለዚህ በተለይ እዚህ ክህሎት ያላቸው ሰዎች በአብዛኛውን ይሄ ለባንኩ ተደራሽ ያልሆኑ ህብረተሰቦች ናቸው። በአነስተኛ ጥቃቅን የተደራጁ ናቸው። ለነዚህ ደግሞ ወሳኞቹ እንደኛ አይነት ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ነው። ስለዚህ ቁጠባ ላይ መስራት ያስፈልጋል ማለት ነው። ሰዎች የቁጠባ ባህላቸውን እነዚህ በክህሎት ያላቸው ሰዎች ከሚያገኙት ነገር የተወሰኑ እየቆጠቡ በኮኦፕሬቲቭ እየተደራጁ ፓርትነርሺፕ ከኛ አይነት ድርጅቶች ጋር ብዙ አሉ። ኢትዮጵያ ውስጥ ብዙ ኮኦፕሬቲቭስ አሉ። ሌሎች ሀገሮች ያደጉት እውነት ነው ክህሎት ነው። ክህሎት ከምን ጋር? ከኮኦፕሬቲቭ ጋር፣ ከህብረት ጋር ወይም ግልጽ በሆነ ቋንቋ ከመደመር ጋር። ቅድም ደስ ብሎኛል። እኔ ስለ ህብረት ስራ ደግሞ ከገጽ 23 እስከ 46 ደግሞ መደመርን ብታነቡ ደግሞ በግልጽ አስቀምጦታል። ገጽ 23 እስከ 46 ሰው ብቻውን ሙሉ አይደለም ነው የሚለው። መተባበር አለበት። ስለዚህ እኛ ከመንግስት 10 ብር አልወሰርንም፣ ከኤንጂኦ አልወሰርንም፣ ግን 14.5 ቢሊዮን ብር ሀብት አለን። በየሳምንቱ በትንሹ 150 ሚሊዮን ብር እናበድራለን። ብዙዎቹ እርግጠኛ ነኝ በአነስተኛ ጥቃቅን የተደራጁት ከአዋጭ የተበደሩ ናቸው። 8000 በትራንስፖርት ላይ የተሰማሩ ወጣቶች ከአዲስ አበባ ከአዋጭ የተበደሩ ናቸው። ስለዚህ ፋውንዴሽንም አለው ሶሻል ኮርፖሬት የማህበራዊ ኃላፊነት የሚወጣበት። ስለዚህ አብረን መስራት ከቻልን እኛ እንደውም አነስተኛ ብድር የምንሰጠው ወሳጅ የለም። ይሄ በጥቃቅን የተደራጁ ለንግድ ላይ ለተሰማሩ ወሳጅ የለም። በአብዛኛው 51%ን ወደ 6.5 ቢሊዮን ብር ብድር የወሰዱት ለመኪና የተሰጠ ብድር ነው። ስለዚህ ጥሩ ያያችሁ ይመስለኛል። ምክንያቱም በአብዛኛው እዚህ በእናንተ ውስጥ የተሳተፉ ያሉት እነዚህ ክህሎት ያላቸው ስኪል ያላቸው ብዙዎቹ ደግሞ ለዚህ ለፋይናንሻል ሊትሬሲ ላይ በረንብ መሰራት አለበት ብዬ አስባለሁ። እውቀት አላቸው፣ ከፋይናንሱ ጋር ግን ብዙ የራቁ ናቸው። ስለዚህ አጣምረን ብንሰራ ፋይናንሻል ኢንክሉዥን ላይ ብንሰራ ውጤት መምጣት ይችላል እላለሁ። ሁለት ዋና የማይነጣጠሉ አካላትን አስቀምጦን ያወያየንና የኛ ስራ ደግሞ እነዚህን ሁለት አካላትን ይፈልጋል። ስለዚህ ተሳስሮ መሄድ ነውና ይሄንን መድረክ ስለፈጠረ ምስጋና አቀርባለሁ። ከትርክቱ አንፃር እኔ በቅድሚያ የሀበሻ መድኃኒት የሚለው መጥፋት አለበት መጀመሪያ የሚል ነገር አለ። ትልቁ ችግር ያለብን እዛ ጋር ነው። የሀበሻ መድኃኒት የምንለው ክህሎትን የምንቀብርበት ፓርት ነው። ስለዚህ እሱን የምናስተካክልበት ትልቁ እውቀቱ ሳይሆን እውቀቱ ያስፈልገናል፣ ግን የምንሄድበትን ወይ የምናይበት መንገድ መስተካከል አለበት ብዬ አስባለሁ እና ከሱ አንፃር መታየት አለበት ብዬ አስባለሁ። የሳይበር ደህንነትና የአይሶ ስታንዳርድ ስፔሻሊስት ነኝ። ከእንግሊዝ ሀገር ነው የመጣሁት ከ40 ዓመት በኋላ። እንደዚህ አይነት ዝግጅት
በማየቴ በጣም ትልቅ ደስታ ነው የተሰማኝ። እኔ ለሀገሬ ውጭት ያለኝ ባለሙያ ነኝ፣ ከፍተኛ ባለሙያ ነኝ። ብዙዎቻችሁ እንዳነሳችሁት አገሪቷ ያልተገራ ብዙ ወጣቶች አሏት። ይህንን በፈለገው መልኩ ሞልድ አድርገን ለቴክኖሎጂ ቅርብ አድርገን አገሪቷን ወደምትፈለግ ማድረስ ይቻላል። ይሁን እንጂ እንትን ብዙ መቀረፍ ያለባቸው ባህሎች አሉ። አንደኛ የሰዓት አያያዝ። ብዙ ፕሮጀክቶቻችን አፋቸውን ከፍተው ከግብ ሳይደርሱ የሚንገላቱት የታይም ማኔጅመንት። እኔ አገሬ ከመጣሁኝ 4 ዓመቴ ነው። ከታዘብኳቸው አንዱ ነገሮች አንዱ ታይም ማኔጅመንት ዜሮ። ሁላችሁንም ተሳታፊዎች እጅግ አድርጌ አመሰግናለሁ። በጣም ገንቢ የሆኑ ቁም ነገሮች ናቸው የተነሱትና ልክ ለአቅራቢዎች ሞራል እንደሰጣችሁት ሁሉ ለራሳችሁ አንድ ጊዜ ሞራል እንድሰጡ ጠይቃለሁ። የተነሱት ጥያቄዎች ላይ ሪፍሌክት ለማድረግ 5 ደቂቃ አለ። ከማህሌት ትጀምራለህ። ምናልባት ፋይናንስ ላይ ያው የራሴን በደንብ ስላላብራራው እሱ ላይ የተወሰነ ነገር ልበል መሰለኝ። ለኔ እንደ ምናልባት የዛሬ 15 ዓመታት በፊት በልጅነቴ ስራ ስጀምር በፋይናንስ ከቤተሰብ ከጓደኛ ከዛ በተረፈ ግን ብዙውን ጊዜ በማይክሮ ፋይናንስ ነው ብዙ ስራዎችን የሰራሁት። የፋይናንስን ጥቅም ሳልናገር ማለፍ አልችልም። it's one of the most important part ቢዝነስ ለሚጀምር ሰው። እሱ ደግሞ በየትኛውም ስቴጅ ላይ ፋይናንስ ግዴታ ነው። በተለይ ፋሽን ኢንዱስትሪ ላይ ስንሄድ ኢትዮጵያ ውስጥ ሆነ እንጂ ዓለም ላይ ያሉት የምታውቋቸው ዲዛይነሮች ሆነ ብራንዶች በሙሉ በፋይናንስ ባክድ የተደረጉ ናቸው። ያ ማለት ምናልባት እነሱ ኦን የሚያደርጉት የተወሰነች ፐርሰንት ይሆናል። ወይ ትልቅ ባንኮች ኦን ያደርጓቸዋል፣ ወይ ደግሞ የግል ኢንቨስተሮች ኢንቨስት ያደርጉባቸዋል። እና ፋሽን ኢንዱስትሪ ትልቅ የኢኮኖሚን ሙቭ የሚያደርግ ቢዝነስ ስለሆነ ሁልጊዜ ከፋይናንስ ጋር የተያያዘ ነው። ካፒታል ኢንቴንሲቭ ነው። በጣም ብዙ ብር ይጠይቃል ለማንቀሳቀስ። ይህንን ሪኮግናይዝ ሳላደርግ አላልፍም። ኢምፖርታንሱ አሁንም እኛም የሚያስፈልገን ወደፊትም የሚያስፈልገን ፖይንት ነው። ነገር ግን ለእኔ አሁንም ፎከስ ማድረግ የምፈልገው ፖሊሲ ለውጥ ላይ ነው። ምክንያቱም እኔ የፋሽን አካዳሚ ከፈትኩኝ። ብዙ አስተማሪዎች ከውጭ እናመጣለን። የአፍሪካን ዲዛይነሮች ያስተምራሉ። በጣም ኢንቨስት እያደረግንባቸው ነው። ለእኔ ትልቁ ሳቲስፋክሽን በሚቀጥሉት 5 ዓመታቶች ከማፊ የበለጡ ኢንተርናሽናል ሌቭል ኢትዮጵያ ሊያስጠሩ የሚችሉ እውቅ ዲዛይነሮችን ማውጣት ማፍራት ነው። እኔ ግን ያለፍኩበት ነገር ወይም ጓደኞች ያለፉበት መንገድ ግን ያሳስበኛል። እንዴት ነው እነዚህ ልጆች ወደ ስራ መግባት የሚችሉት? እንዴት ነው ሰክሲድ የሚያደርጉት? እና አሁንም ቢሆን ስፔሲፊክሊ ይሄ ኢንዱስትሪ የበለጠ ወይም ደግሞ የተሻለ ትኩረት ተሰጥቶት እንደ የብዙ የስራ እድል ከሚፈጥሩ ኢንዱስትሪዎች ውስጥ ምናልባት 2ኛ 3ኛ ነው ዓለም ላይ። በዛ ልክ ትኩረት ተሰጥቶት ሰዎች ወደዚህ ኢንዱስትሪ ወደ ስራ ሲገቡ እንዴት ይቅለልላቸው የሚለው ነገር ላይ አሁንም በትኩረት መሰራት ቢቻል፣ የኛ አይነት እዚህ ቢዝነስ ላይ ደግሞ ያሉትን ፕሌየሮች ኢንቮልቭ አድርጎ የበለጠ ዲስከሽን ቢደረግ እና ለሚመጣው ትውልድ ስራው እንዲቀልላቸው ቢደረግ ጥሩ ነው። አንድ ፖይንት ሳላነሳ ማላልፈው ምናልባት የታክስ አውርቻለሁ። ቤታቸው ጀምረው እንዲበረታቱ ስራ እንዲጀምሩ ብያለሁ። ከዛ ግን ዋናው ነገር ፋሽን ሲባል እቃ ማስመጣት አለብን። ቅድም አንድ ወንድማችን አንስተውታል። የግብአት ችግር በቃ ሌላው ትልቁ ችግራችን ምንድነው? የኤምፕሎይ ኳሊቲ ኤጁኬሽን ብያለሁ። የሰለጠነ ኃይልን እንቸገራለን። ሁለተኛው ደግሞ ግብአት ነው። ቫልዩ ቼኑ የፋሽን ኢንዱስትሪ በጣም ረጅም እና ሰፊ ነው። ኤክስፖርት ከመሄዳችን በፊት ለምሳሌ አውሮፓ ውስጥ በብዛት ፋሽን ላይ ኮምፒት ማድረግ በጣም ከባድ ነው። አንደኛ ኳሊቲ ነው። ሁለተኛ ሮ ማቴሪያላችን አሁን ሰስተነብል ፋሽን የሚወራበት ጊዜ ነው።
ከየት ነው የመጣው ክራችሁ? ሰርቲፋይድ ነው ወይ? ኮተኑ ከየት ነው የተገኘው? እያንዳንዱ ኮምፖነንት ያንን ጥያቄ ያመጣብናልና በቀላሉ ኢንተርናሽናል ማርኬት ውስጥ እንደሚባለው መግባት አይቻልም እነዚህ ነገሮች ካልተቀረፉልን። ስለዚህ አሲምፕላስ እኔ ማርኬቱን ማግኘት ከቻልኩኝ ኢንተርናሽናል ማርኬት ላይ የሄድኩኝ ማስተዋወቅ ከቻልኩኝና አፕሪሺዬሽን እያገኘው ከመጣ የተወሰነ ፐርሰንት ያህል ሊፈቀድልኝ ይገባል። ኦርጋኒክ ኮተን ኢትዮጵያ ውስጥ ሰርቲፋይድ የሆነ ከሌለ እሱ ነገር ሲስተም ተሰጥቶ እስከሚሰራ ድረስ አትሊስት ያንን ሮ ማቴሪያል ማምጣት እንዲፈቀድልኝ። ይሄ ነገር ለኤክስፖርተሮች ብቻ ይሄኛው ፍቃድ እንዳለ አውቃለሁ፣ እኛም እንጠቀምበታለን። ግን ከኤክስፖርት በፊት እኛ መለማመድ የለብንም እንዴ? ለሎካል ማርኬት የተሻለ ዚፕ አምጥተው መስራት የሉባቸውም እንዴ? ኤስኤምኢ ላይ ያሉ አምራቾች አለባቸው እኮ። ስለዚህ በአጠቃላይ ኢምፖርት ኤክስፖርት ላይ ያለው ነገር ኤክስፖርት ብቻ ሳይሆን ኢምፖርት ላይ ለእያንዳንዱ አምራች የተሻለ ድጋፍ ያስፈልገዋል ብዬ አስባለሁ። አመሰግናለሁ። ከቤቱ ትልቅ ቁጭት አይቻለሁ። ይሄ ቁጭት እንደ ሀገር የሚቀጥል ከሆነ እንለወጣለን። ኢትዮጵያ አሸንፋ ትሻገራለች የሚል የፕሬስ ድርጅትም እንትን አይቻለሁ። ይሄ ጥሩ ነው። መወዳደር፣ መለወጥ፣ መፎካከር ያለብን በእንደዚህ አይነት የጎደለ ነገር በመውላት ያለን እድሎች በማስፋት ብቻ ነው የሚሆነው። ስለዚህ ውድድራችን መሆን ያለበት በዚህ በኢኮኖሚው አሁን በጀመርነው በማምረት በክህሎት ያለንን አቅም በማሳደግ ይሆናል የሚላለኝ። ከፋሽን ኢንዱስትሪ የተነሳውን ወስደን አብረን እንሰራለን። አንደኛው ክፍተት ያለው በተለይ ኢንዱስትሪ ላይ የዲዛይን ነው። ኢንዱስትሪያል ዲዛይን ላይ ኢንዱስትሪዎች እንደ ክፍተት ያነሳሉ። ከፋሽን ኢንዱስትሪ ጋር ልዩ ትኩረት ተሰጥቶ አብረን እንስራ የተባለውን በቅንጅት እንሰራለን። እንደ ሚኒስቴር መስሪያ ቤታችንም መደገፍ ያለብንን ነገሮች እንደግፋለን። በተለይ እንደ ችግር የተነሱ አሉ፣ እሱን ግን አልፈሽዋል። ቻሌንጅን ተጋፍጦ ማለፍ ነው። ዛሬ ያንን ባታልፊ እንደ ሞዴል እዚህ መቅረብ አትችልም። ማፊ ያ ቻሌንጅ እያለ እሱን አልፋ ዛሬ ራሷ ዲዛይን እንደ ፋሽን ኮሌጅ ባለቤት ሆና ልምድ እያካፈለች ነውና የሚቀሩ ነገሮችንም ትሻገር ያለሽ የሚል እምነት አለኝ። ከዛ ውጪ ከግብአት ጋር ተያይዞ የተነሳ በተለይ የዚህ የኮተን ሰርቲፊኬሽን ነው። ዌስት አፍሪካ ላይ በተለይ ግብአት ደረጃ ያለው ሰርቲፋይ ይሆናሉ። እኛም ከግብርና ሚኒስቴር ጋር አንዱ እየሰራን ያለ ነው የጥጥ አቅርቦት ነው። አሁን ላይ ሀገራችን ውስጥ እየለማ ያለው ጥጦች የተሻለ ለኢንዱስትሪ ግብአት የሚሆኑ አሉ። ግን የጥራትና የሰርቲፊኬሽን በዛ ደረጃ ከማሟላት አኳያ ይቀራል። እሱን እንሰራለን። ነገር ግን ከእናንተ ከምርት ጥራት አኳያ ኢምፖርት ማድረግ ቢፈቀድልን ያላችሁት ድጋፍ ማድረግ የሚቻልበት ሁኔታዎች ስላሉ ጥሩ ነው የሚል አለ። ግን ከኢንሴንቲቭ አኳያ የተለያየ ኢንሴንቲቮች ይሰጣሉ። ስታርታፕ ክብርት በኋላ ታነሳለች። በጣም ሰፊ የኢንሴንቲቭ ማዕቀፎች ታውጀዋል። ክቡር ጠቅላይ ሚኒስትሩ በተገኙበት የተለየ እድል ነው ያለው። ገና ጀማሪዎች የቆዩት ኢንዱስትሪዎችንም ከመደገፍ የታክስ ሆሊዴይ እኛ ጋር ያሉት ኢንሴንቲቮች በተለይ እዚህ የፋይናንስ እና ከፋይናንስ ውጭ የሆኑ ኢንሴንቲቮች አሉ። ከአዲስ አበባ በርቀት ላይ እስከ 15 ዓመት የሚጠጉ የኢንሴንቲቭ ስርዓቶች አሉ። ነገር ግን ሴክተር ስፔሲፊክ የሆነ ኢንሴንቲቮች ያስፈልጋሉ። አንዳንዶቹ ለመወዳደር የተለየ ድጋፍ የሚያስፈልጋቸው አሉ። ስለዚህ ከዛ አኳያ ምን አይነት ድጋፍ ያስፈልጋል የሚል ለጋራ ተቀራርበን እንሰራለን። ከፋሽን ስታንዳርድ ጋር የተያዘ በተለይ ከጋርመንት ጋር የተያዘ ነው የሚወጣው። የኛ ልዩ ባህሪ አለው። እኛም እንደ ልዩ ባህሪያችን ታይቶ ቢስተናገድ የተባለው ተቀራርበን አብረን ከሰራን ይሄ የሚፈታ ችግር ነው የሚል ሀሳብ አለን። ከቴክኒክና ሙያ ተቋማት በተለይ ከትምህርት ተቋማትና ኢንዱስትሪ ጋር ያለው በአዋጅ ኢንዱስትሪ ዩኒቨርሲቲ ሊንኬጅ ወይንም ከቲቪቲ ጋር የቅንጅት ስራዎቻችን በአዋጅ የተደነገገ ነው። ትምህርት ሚኒስቴር ሰብሳቢና ኢንዱስትሪ ሚኒስቴር ምክትል ሰብሳቢ የሆነ ምክር ቤት የጋራ አለን። ስለዚህ በዛ በጋራ ምክር ቤት የጀመርነውን ስራ አጠናክረን የመቀጠል ስራ ነው። ሌላው ደግሞ የሙያ ደረጃዎችን የማዘጋጀት ነው። ኦኩፔሽናል ስታንዳርድ ያንዳንዱ ሙያውን ደረጃ ሊኖረው ይገባል። በሚሰራው
የሱ እድገት የሱ ሙያ የሚለካበት። ይሄን ለጋራ ጀምረናል። በተለይ በቆዳ ላይ ሰርተናል። በሌሎችም ሴክተሮች ላይ አብረን ደረጃዎች እንዲወጡ መስራት ይኖርባቸዋል። ከቆዳ ኢንዱስትሪ ጋር የተነሳው የቆዳ ችግሩ እርባታው አለ፣ እየተጠቀምን አይደለም። ዴፊኒትሊ ግን ችግሮች ተለይተዋል። አንደኛው ከእርባታ ጋር የሚያያዝ አለ። እኛ እንስሳትን ስናረባ ለስጋ ነው እንጂ ቆዳው ትርፍ እንዳለው ለግብአትነት እንደሚጠቀም አውቀን አይደለም እናረባው። ሁለተኛ ከእርድ ጋር የሚተሳሰራል። አሁን በተለይ በቤት አይደለም በቄራ የሚታረዱት 50% የጥራት ጉለት አለባቸው። ከዛ በኋላ ያሰባሰብ ነው። ከተሰባሰበ በኋላ ቆዳ መቆየት የሚገባው ጊዜ አለ። ለዛ ጊዜ ፕሪዘርቭ አድርጎ ሲቆይ የሚፈልገው የጨው አቅርቦት አለ። እሱን አገናኝቶ ከመሄድ ክፍተት አለ። ነገር ግን እሱን ለማሻሻል ከግብርና ሚኒስቴር ከንግድና ቀጠናዊ ትስስር ጋር ተቀናይተን እየሰራን ነው። አሁን እየተጣለ ነው ይባላል። ሌላው ኢንዱስትሪው ደግሞ እጥረት ያወራል። የቆዳ ግብአት አቅርቦት እጥረት አለ የሚል ይቀርባልና እሱን ማስታረቅ ያስፈልጋል። ዛሬ እናንተ ካቀረባችሁት ብቻም ሳይሆን ከመድረኩ ከቀረበውም እኔ እንደ አቅርቦት ዘርፍ ላይ እንደሚሰራ ሰው ከፍላጎት አንጻር ከፕራይቬት ሴክተሩ ማህሌትም ያነሳችው ክቡር አቶ ታረቀኝም ካነሳው ለምሳሌ ሁለት ነገር ወስጃለሁ። አንዱ አቶ ታረቀኝ የኢንዱስትሪ ባህል ግንባታ ክህሎት ብቻም ሳይሆን ቴክኒካል ስኪሉ ብቻም ሳይሆን የአመራር የኢንዱስትሪ አመራር ክህሎትም እጥረት አለ ብለው አንስተዋል እና ይሄ ፍላጎት አቅርበዋል። ሶ ይሄንን ፍላጎት ለመመለስ እንሰራለን ማለት ነው። ማህሌትም አንስታለች ከፋሽን ዲዛይን አንጻር አሁን ብዙ ስልጠናዎች እየተሰጡ ቢሆንም በቂ አይደለም። ዝርዝር ጉዳዮች አሉ እዛ ውስጥ ያልተመለሱ ከስኪል አንጻር መታየት ያለባቸው ጉዳዮች አሉ የሚል ተነስተዋል። ሶ መዝግበናቸዋል ማለት ነው። እኛ በእኛ በኩል ፍላጎት ሳይድ ላይ የመጣውን ነገር ማቅረብ ስለሆነ ከዛ አንጻር እንሄድበታለን ብዬ አስባለሁ። ከዛ ውጪ የአጠቃላይ የተነሱ ጉዳዮችን አንድ በአንድ አልሄድበትም። አንዱ የክህሎት ዴፊኒሽንን በተመለከተ ዶክተር ወረታውም ሌሎቻችሁም ያነሳችሁት ዴፊኒሽኑን በተመለከተ መጀመሪያም ላይ አስቀምጬዋለሁ። እኛ ክህሎትን ለኛ ፐርፐዝ ለኛ ፖሊሲ ፐርፐዝ ሁለት አይነት ክህሎትን ማስጨበጥ አለብን ብለን አስቀምጠናል። አንዱ ቴክኒካል ክህሎት የሚባል ነው። የተለያየ ስም አለው። ቴክኒካል ክህሎት የሚባላል፣ ሌላም ስም አለው። ሶፍት ክህሎት ወይ ልል ክህሎት የሚለው ነው። ልል ክህሎት የሚባለውም የተለያየ ቢሄቪራል ስኪል ይባላል፣ ኮር ስኪል ይባላል፣ ኢምፕሎያቢሊቲ ስኪል ይባላል። የተለያየ ስም አለው። ዋቴቨር ዘ ኔም ኢዝ ሰዎች የተሟላ ስብዕና እንዲኖራቸው አምራች እንዲሆኑ ፕሮዳክቲቭ እንዲሆኑ የተመጣጠነ የቴክኒካል ስኪል እና የሶፍት ስኪል ሊሰጣቸው ይገባል። በዚህ የታጠቁ መሆን አለባቸው የሚለው ነው። ይሄ የሶፍት ስኪሉ በተለይ ከውስጥ ፓሽንን የሚያመጣው ከፐንክቹዋሊቲ አንጻር ቅድም ከለንደን የመጡትም እንግዳ ያነሱት አይነት ሰዓት አለማክበር፣ ኮሚኒኬሽን ስኪላችን አጠቃላይ አሁን ኢንዱስትሪ አካባቢ ስንሄድ የምናጣቸው በባህሪ የሚገለጹ ነገሮች የሚመጡት በሶፍት ስኪል ትሬኒንግ ነው እና ሁለቱንም ያቀናጀ የስኪል ዴቨሎፕመንት አቅጣጫ ነው እየተከተልን ያለ ነው። በተለይ ከሶፍት ስኪል አንጻር ከዚህ በፊት ጉድለቶች ነበሩ። በአዲሱ ፖሊሲ ያስተካከል ነውና አሁን በደንብ ሜንስትሪም አድርገን መሄድ ያለብን እሱ ላይ እንደሆነ ከዴፊኒሽኑ አንጻር ለማንሳት ነው። የጀርመን ኢኮኖሚ በአውሮፓ በጣም ጠንካራ የሚባል ኢኮኖሚ ነው። በ2008 ፋይናንሻል ክራይሲስ አልተመታም። ሪሴንትሊ ባሉት ኢንተርናሽናል ክራይሲሶች ሁሉ ያልተመታ ጠንካራ ኢኮኖሚ ነው። ለምንድን ነው? የሰው ብቃት ላይ የሰው ኮምፒተንሲ ላይ የተመሰረተ ስለሆነ ነው። ሶ እኛም ልንለወጥ ከሆነ ኮምፒተንሲ ላይ መስራት አለብን፣ ኮምፒተንሲ ማክበር አለብን የሚለውን ነገር ለማንሳት ፈልጌ ነው። አንድ ልምድ ላጋራችሁና የዚህ ተቋም ኃላፊ ነበርኩ ከዚህ በፊትና የጀርመን ፕሬዚደንት መጡ እዚህ ግቢ ሲመጡ አስጎበኘናቸው። የኛ ዶክመንተሪ ክፍል ውስጥ ይኖራል እንትኑ የእንጨት ክፍል ስናስጎበኛቸው አባቴ ካርፔንተር ነበር አሉ። አባቴ ካርፔንተር ነበርና እኔም የካርፔንተር ሙያ በጣም እሞክር ነበር አሉና ኮታቸውን አውልቀው እንትኑን ግራይንደሩን ተቀብለው ከተማሪዎቹ የተወሰነ ኤክሰርሳይዝ እንትን አደረጉ። ፕራውድ ያደርጋሉን ማለት ነው። ሶ እኛም ልንለወጥ ከሆነ እንደዛ አይነት እንትን ነው ማምጣት ያለብን ነው።
ኦፍ ኮርስ የተቀየረ ነገር አለ ባይዞ የዛሬ 20 ዓመት የዛሬ 30 ዓመት 40 ዓመት የነበርንበት ቦታ ላይ አይደለንም። ከፍተኛ ለውጥ አለ። ይሄንን መሸጥ አለብን። ከዚህ ተነስተን ግን አዲስ ትርክት ማምጣት አለብን የሚለውን ለማንሳት ፈልጌ ነው። ግብርናውን ትራንስፎርም ለማድረግ ቅድም አቶ ታረቀኝ ያነሱት ላይ ለመጨመር እነዚህ ማቴሪያሎች እዚህ የቀረቡትን ብናይ እርግጠኛ ነኝ ከ80% በላይ የግብርና ናቸው። ራፍሊ ማለት ነው። ከዚህ በፊትም ስላየኋቸው አብዛኞቹ 80% ግብርናን ትራንስፎርም የሚያደርጉ ናቸው። አግሮ ፕሮሰሲንግ እንትን የሚያደርጉ ናቸው። ከትራክተር ጀምሮ ከማረስ ጀምሮ የሚቀይሩ ናቸው። አሰባሰብን የሚቀይሩ ናቸው። ኮምባይነሮች አሉ፣ የሚፈጩ አሉ፣ በቆሎ የሚፈለፍሉ አሉ፣ ብዙ ነገሮች አሉ። ሶ ቅድም የኤክስቴንሽን ብቻ አይደለም ስኬታችን ባይዘይ ስላልሸጥነው ነው። ሻይ እናደርጋለን ያልኩት ለዛ ነው። ስላልሸጥነው ነው እንጂ ለአርሶ አደሩ ብዙ ነገር እየቀረበ ነው። አሁን በቀጣይ የምናስበው ግብርናን ለወጣቶቻችን ምቹ ማድረግ፣ አትራክቲቭ ማድረግ፣ ቴክኖሎጂን በማቅረብ በበሬ ሳይሆን በዚህ እንዲያርስ ማድረግ። እንደዛ ሲሆን የተማሩ ሰዎች ከዩኒቨርሲቲ የተመረቁ ሰዎች ከቴክኒክና ሙያ የተመረቁ ሰዎች ወደ ግብርና ገብቶ ግብርናን አስ ቢዝነስ ይሰሩታል ማለት ነው። ቀላል እናደርገዋለን። ግብርናን በበሬ ማረስ በሂደት መቅረት ነው ያለበት። ማስቀረት ደግሞ ይቻላል። ክህሎት ማርሽ ቀያሪ ነው። ብዙ ኢንቨስት ለማድረግ ሲነሳ መሬት፣ ፋይናንስ ምናምን ግብአቶችን ነው የሚጠይቀው። ግን ማርሽ ቀያሪ የሚባሉት 60% እና ከዛ በላይ የሰው ኃይል ነው። የሰው ኃይል ክህሎት ነው። እሱን ከመቀየር አንጻር ትልቅ ትኩረት ሊሰጥ ይገባል። ሁለተኛው ቴክኖሎጂ ነው። በተለይ በዚህ በ21ኛው ክፍለ ዘመን ቴክኖሎጂ ሞድ ኦፍ ፕሮዳክሽን ሆኗል። ልክ ከካፒታል ከመሬት እና ከሰው ኃይል ቀጥሎ ቴክኖሎጂም አሁን እንደውም በጣም እንትኑ ስፓኑ እየሰፋ ነው ያለው። ሁለቱም አሉ እዚህ እኛ ጋር። ሁለቱንም በጥራት እያቀረብን ነው ያለነው። የበቃ የሰው ኃይል፣ ቴክኖሎጂ፣ እነዚህ ሁለቱን ነገሮች የያዘ ሰው በቀላሉ ቫሉ አዲሽን አድርጎ ኢትዮጵያን መቀየር ስለሚችል ስለ ክህሎት ይወራ፣ ክህሎት ይበልጽግ፣ በክህሎት እንኩራ የሚል መልእክት ለማስተላለፍ ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። ሶስቱንም አቅራቢዎች በድጋሚ እንድታመሰግኑልኝ እጠይቃለሁ። ክህሎት የመግባቢያ የመሰባሰቢያ በህብረት በአንድነት ቆመን ሀገር የመስሪያ መንገድ መሆኑ ላይ የተለየ ሀሳብ አላደመጥኩም። ከጽሁፍ አቅራቢዎችም ከቤቱም የተሰነዘሩ ሀሳቦች ይበልጥ እንዴት እንስራ፣ የጎደሉንን እንዴት እንሙላ፣ ያሉን ብዙ ናቸውና እነዚያን አውጥተን እንዴት እንጠቀም የሚል ሀሳብ ነው። ይሄ በጣም ጥሩና ከመድረኩም አኳያ አይ ቲንክ ግቡን ያሳካ መድረክ ለመሆኑ ብዙ አመላካች ጉዳዮች አሉ። በቀጣይነት ሊሰሩ የሚገቡ ጉዳዮችም ያሉ መሆኑን ያሳያል ማለት ነው። አንዱ የተነሳው ከትርክት ጋር ተያይዞ ነው። እንግዲህ የመድረኩ ዓላማ እንደዚህ አይነት አጀንዳዎች ላይ መመካከር፣ ጉዳዮችን በመቀራረብ በንግግር በምክክር የተቀራረበ አረዳድ እንዲኖር ለማድረግ የሚያስችል መሆኑ ነው። ሌላኛው ደግሞ የተዛቡ ትርክቶች አሉ። አይ ቲንክ ጊዜው የሚጠይቀው አርበኝነትና ጀግንነት እነዚህ የተዛቡ ትርክቶችን በደንብ መጋፈጥ ይመስለኛል። ለዚህ ፐርፐዝ ዛሬ ለተነሳንበት አጀንዳ ከተዛቡ ትርክቶች አንዱ ከሙያና ከሙያተኛ ጋር ያለው ትርክት ነው። ሀገር የምትገነባው በሰሪዎች ነው፣ በአምራቾች ነው። ነፃነቷ የተሟላ የሚሆነው በአምራችነት ነው ብለን ካልን አምራችነትን ከስራ ከሙያተኛ ነጥሎ ማየት አይቻልም። የሀገር ግንባታን ከዚህ ነጥሎ ማየት አይቻልም ማለት ነው። ዝም ብለን ቤታችን ውስጥ ወደ ኋላ ተመልሰን ብናይ ልጆች እቃ ሲነካኩ እሰይ ይባላሉ ወይ? አስቀምጪ እንዳይበላሽ፣ አትንካ አትንኪ አይደለም ወይ? የስነ ልቡና ውቅራችን መከልከል ላይ እስከ መንግስት ተቋም የምናየው ረዣዥም የቢሮክራሲ ሰንሰለት መሰረቱ እዛ ነው። አይቻልም፣ አይሆንም፣ አትንካ አትንኪ
ይሄ ለፈጠራ በር የሚዘጋ አዳዲስ ነገር ለማየት በር የሚዘጋ ክህሎት በመነካካት በመሞከር የሚዳብር ነው። በስልጠና ብቻ የሚመጣ አይደለም። ከዛ መጀመር ይጠይቃል። ቴክኒክና ሙያ ስልጠና ስርዓት እንዴት ነው የሚታየው? አማራጭ ያጡ ያልተሳካላቸው ሰዎች የሚሰበሰቡበት ኮታንኮት ተደርጎ አይደለም ወይ የሚወሰደው? ቅድም በአቅራቢዎችም ሲነሳ እንደነበረው እውቀትን ክህሎትንና ልቡናን አስተሳስረው ወይም 3 ኤቾች የሚባሉትን አስተሳስረው ያንን ለመበየን ያንን ለመተርጎም የፈለጉ ዜጎች የሚቋደሱት አውድ እና ማዕድ ተደርጎ ይወሰዳል ወይ ብለን ካልን ቤተሰብም ይሁና ብሎ ነው ልጆቹን የሚልከው ወደ እነዚህ ተቋማት። ምን ይደረጋል እንግዲህ ቁጭ ብዬ አይናይኑን ከማይ ቁጭ ብሎ አይናይኔን ከሚያይ ከምታይ ይሂዷ ይሁና ነው እንጂ በምርጫቸው እንዲገቡ አድርጎ ማሳደግ ላይ ለዛ የተቀረጸ ስርዓት አልነበረንም። ከዚህ አንዱ የተዛባው ትርክት እዚህም ጋር ነው ያለው። ይሄ ትርክት በተዛባበት ሁኔታ ለሙያና ለሙያተኛ ክብር ልንሰጥ አንችልም። ለዚያም ነው ስራቸውን ወደን እነሱን ማክበር የተሳነን ወይም የሰሩትን እየተገለገልን የተሰራበትን መንገድ ማድነቅ የሚቸግረን። ስለዚህ ከመሰረቱ መቃናት ያለበት ነገር አለ። በአንጻሩ ግን እነዚህ ተቋማት ጋር ያለው ጉዳይ ወደ ቻሌንጆቹ እመጣለሁ። ዜጎች እጃቸውን ወርቃማ እጃቸውን ብሩህ አእምሯቸውንና በእኔ እምነት ችግር ፈቺነት አርበኝነት ነው ያዩትን ችግር ለመፍታት የቆረጡ ሰዎች 3ቱን ነገር ያገናኙና ያገጣጠሙ ሰዎች የሚገኙበት አውድ ነው። አውዱ ጠጋብዬ ዘርፉን የማስተባበር እድል ካገኘውበት ጊዜ ጀምሮ ብዙ የሚቆጩ ኢትዮጵያ አሁን በምትገኝበት ፖዚሽን ላይ እንዳትሆን ሊያደርጉ የሚችሉ አጋጣሚዎችን እንዳባከንን የሚያሳዩ ጉዳዮች አሉ። ነገር ግን ቁጭታችንን ደግሞ ወደ እልህ መቀየር ይጠይቃል። የመለወጥ እልህ፣ የማደግ እልህ፣ በትክክለኛ ስፍራችን የመገኘት እልህ ደግሞ ይፈልጋል። ይሄ ስቲል ምላሽ የሚሻ የዘመኑ የአርበኝነት ጥያቄ ነው። ይሄ ጥያቄ ነው ሌሎች ሀገራቸውን በወለዱት መንገድ ሀገርን መልሶ ለመውለድ የሚያበቃና የሚያዘጋጅ ስለሆነ ክህሎት መግቢያ በር ነው። መግቢያ በር ነው። ምርታማነት ማሳደግ ብንፈልግ፣ ዘላቂነት ያለው ተወዳዳሪ ኢኮኖሚ መገንባት ብንፈልግ የአቅሞች ሁሉ አቅም የሆነውን የሰው ኃይል ማስታጠቅ የሚኖርብን ምን ቴክኖሎጂ ቢዘምን ቴክኖሎጂን መልሶ የሚዘውረው ሰው ነው። ቴክኖሎጂ ራሱን እንዲዘውር የሚያዘጋጀው ሰው ነው። ባደገው የቴክኖሎጂ ምልከታ እንኳን እንይ ብንል አርቲፊሻል ኢንተለጀንስም ሆነ ሮቦቲክስ ፕሮግራም የሚደረገው በሰው ነው። ዘመኑን ለሚዋጀው የክህሎት አይነት እና የልህቀት አይነት የመዘጋጀት ያለማዘጋጀት ጉዳይ ነው የሚሆነው። ስለዚህ ክህሎት መነሻም መዳረሻም እንዲሆን ሊያደርግ በሚያስችል ደረጃ እንዴት እየሰራ ነው ምን እንስራ የሚለው ጥያቄ ነው የሚያነጋግረን። አስፈላጊነቱ ላይ ተመሳሳይ ቋንቋ አለን። ስለዚህ ትክክለኛው የዘርፉ ምልከታ የወደቁ መሄጃ ያጡ ኮሚኒኬሽኑ ማየታችሁ ከሆነ ከማጠብቁት ቦታና ሁኔታ እንደዛ አይነት ኮሚኒኬሽን ይሰማል። ችግር ፈቺ መፍትሄ አመንጪና ሀብት ፈጣሪ ዘርፍ ነው ዘርፉ። እነ ማህሌት የሚያነሱት እኮ ኢትዮጵያን ሚላን ለማድረግ ዘርፉን እድገቱን የሚመጥን የበቃ የሰው ኃይል ማግኘት ባለብን ደረጃ
አይደለም እያገኘን ያለነው ነው። ከዚህ እያንዳንዱ ኢንዱስትሪ እያንዳንዱ ሳብ ሴክተር የሚያስፈልገውን የክህሎት አይነት መሰረት ያደረገ ስራ መስራት የተጀመረ አለ። ቅድም ዶክተር ተሻለ ሲያቀርቡ በዘርፉ ወደ 38 ኢኒሼቲቮች ተቀርጸው ተግባራዊ እየተደረጉ ነው ያሉት። ክህሎትንም ስራንም የኢንዱስትሪ ሰላምንም የተቋም ግንባታንም የሚያስተሳስሩ 38 የለውጥ አጀንዳዎች ተቀርጸው ተግባራዊ እየተደረጉ ነው ያሉት። ከዚያ ውስጥ አንዱ ፍላጎት መር የሆነ የስልጠና ስርዓት ነው። ያ ፍላጎት መር የሆነ ስልጠና ስርዓት እስካሁን የሰራ ነው አለ በቂ አይደለም። አሁንም የምንፈልጋቸው ክህሎቶች አሉ። ፓተርን ላይ፣ ዲዛይን ላይ፣ ፊኒሺንግ ላይ የሚያስፈልጉ ሙያዎች አሉ። በፋሽን ኢንዱስትሪ ውስጥ ብቻ አይደለም። የብዙ ነገር ላይ ወርክማንሺፕ ላይ ብቃት ያለው የሰው ኃይል ያስፈልገናል። ዲዛይን ላይ ብቃት ያለው የሰው ኃይል ያስፈልገናል። ስለዚህ ዲፕ ዳይቭ እያደረግን እንሄዳለን ማለት ነው። ይበልጥ ጥልቀት ያለው ስራ እየሰራን እንሄዳለን። ከኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ጋር የተጀመሩ ትብብሮች እንዳሏችሁ አውቃለሁ። የበለጠ እየሰፋ መሄድ ይኖርበታል። እዚህም ተቋም ውስጥ የፋሽን እና ዲዛይን ትምህርት ቤት የመክፈት እንቅስቃሴ አለ። በዲፓርትመንት ደረጃ በተለያዩ ሌቭሎች ለአጫጭርም በሚሆን መልኩ እስካሁን ሲሰጥ ከቆየው የጋርመንትና ቴክስታይል ዲፓርትመንት ባሻገር ፎከስድ የሆነ የፋሽን ኢንዱስትሪውን የሚመግብ የሙያ መስክ ላይ ስልጠና ለመስጠት የተጀመረ ስራ አለ። በቅርቡ ይፋ የማብሰሪያ ፕሮግራም ይኖራል። በእርግጠኝነት ከእናንተ ጋር በትብብር የሚሰራ ስራ ነው። ጅምሩም እሱን ነው የሚያሳየው። ይሄ አጋጣሚ ወይዘሮ ማህሌት በስፋት ስላነሳችሁ ካልሆነ በቀር የብዙ ኢንዱስትሪዎች ዲማንድ ነው። ቅድም አቶ ታረቀኝም እንደሚያነሱት በርካታ ኢንዱስትሪዎች ዲማንድ የሚያደርጓቸው አዳዲስ የሙያ መስኮች አሉ። የእኛ ተቋምም የጀመረውን ትብብር ከኢንዱስትሪ ሚኒስቴር ጋር ትብብር አለው። ከ18 በላይ ከሚሆኑ ተቋማት ጋር ከግል የሙያ ማህበራት ጋር ትብብር አለን። የጀመርነው የግብርናን ማዕከል ያደረገ የሴክተር ካውንስል አለ። ይህንን የሴክተር ካውንስል ወደ ሁሉም በማስፋት ከግል ዘርፉ ጋር የጀመርነውን ትብብር ማጠናከር ላይ ትኩረት ያደረገ ስራ መስራት ከቻለን ፍላጎት መር የሆነ የሰው ኃይል አቅርቦት ስራውን በአግባቡ ለመስራት ያስችላል ማለት ነው። ሌላኛው ትልቅ የሪፎርም አጀንዳ ዘርፉ ላይ የተጀመረ እና ተጠናክሮ መቀጠል የሚኖርበት መደበኛ ስልጠና ብቻ አይደለም። የቴክኒክና ሙያ ስልጠና ስርዓቱ ከሌላ የሚለየው አብርሆትንም ታሳቢ ያደርጋል። በልምድ እውቀት ያገኙ ሰዎችን በልምድ ክህሎት ያገኙ ሰዎችን እውቅና የሚሰጥበት ስርዓት አለ። ይህንን ስርዓት በያዝነው በጀት ዓመት ይፋ አድርገናል። ከኮንስትራክሽን ኢንዱስትሪው ጀምረናል። ሆስፒታሊቲ ኢንዱስትሪው ጋር በቅርቡ እንቀጥላለን። ሌሎችም ኢንዱስትሪዎች ጋር እንቀጥላለን። አርሶ አደሩን ሰርቲፋይ እያደረግን ቆይተናል። አጠናክረን እንቀጥላለን። በሌላ መንገድ ልንንከባከበው ልንጠብቀው የሚገባ ደግሞ ሀገር በቀል እውቀት አለን። ይሄ ሀገር በቀል እውቀት ፎርማላይዝ ተደርጎ ከስልጠና ስርዓቱ ጋር በደንብ ተሳስሮ መሰራት አለበትና ለጊዜው 26 ገደማ የሚሆኑ ሀገር በቀል እውቀቶችን ለይተን የካሪክለም ዝግጅት ተጀምሮላቸዋል። እነዚህ ሀገር በቀል እውቀቶች ኢትዮጵያ ብዙ አቅም ያላቸው ምቹ ሁኔታ ካገኙ አቅማቸውን ባጭሩ ማሳደግ ማውጣት የሚችሉ ወንድና ሴት ልጆች አሏት። ከዚህ ሂደት የተማርነው እነ ማህሌት ያለፉበትን ውጣውረድ እንዳያልፉ በመንግስት በኩል የተቋም የፖሊሲ የህግ ማሻሻያ እየተደረገ ቆይቷል። በቀጣይነትም እየተደረገ ነው ያለው። ይሄ ሲባል በአንድ ጀንበር ሁሉ ነገር ዝግጁ ይሆናል ማለት አይደለም። አዲሱና ነባር ቢዝነሶችን ማጣመር ምናልባት ተመሳሳይ ፕሮግራም ወደፊት በዚህ ጉዳይ ብቻ ይኖረናል ብለን ተስፋ እናደርጋለን። ሁለቱን ማጣመር
የግድ ይላል። እየተሰራ ያለውን በዛ መንገድ ነው። 20% የሚሆኑትን ነባር ቢዝነሶች በማጠናከር ለበርካቶች የስራ እድል በጣም በትንሹ ቢያንስ ስታርታፕ ላይ ቅድም ሲነሳ እንደነበረው ክቡር ጠቅላይ ሚኒስትራችን ትልቅ ተነሳሽነት ወስደው የህግ ማነቆች እንዲፈቱ አመራር ተሰጥቶ ስነ ምህዳሩን ለመገንባት የሚያስችሉ አቅጣጫዎች ላይ ትኩረት አድርገን እንድንሰራ በለድሻ አካላት አቅጣጫ ተሰጥቶ ህግ ወጥቶ ለዚህ የሚሆን ዝግጅት ተደርጎ እንዲሄድ ሰፊ ስራ እየተሰራ ነው ያለው። ያስተሳሰብ ለውጥም ያስፈልጋል። የፋይናንስ ተቋሞቻችን ካልኩሌትድ ሪስክ ጊዜውን የዋጀ ካልኩሌትድ ሪስክ መውሰድ የሚችሉበት ፖዚሽን ላይ በተሟላ ደረጃ እንዲገኙ ማድረግን ይጨምራል። አንድ የስነ ምህዳሩ ተዋንያን ስለሆኑ ሪስክ ወስደው እየሰሩ ያሉ አሉ። ቅድም ሲጠቀስ እንደነበረው ሰፊ ስለሆነ ያለው ፍላጎት ተጨማሪ ስራ ይፈልጋል። ነገር ግን ጅምሮቹ መኖራቸውን ደግሞ አፕሪሺየት ማድረግ እዚህ የተገኛችሁ ተቋማት እነዚህ ማሽነሪዎች ወደ ማስ ፕሮዳክሽን ለመግባት በፋይናንስ ምክንያት ታንቀው ያሉ ናቸው ማለት ነው። በዚህ አጋጣሚ ከተገናኘን አይቀር አሳይመንት መውሰድ ይቻላል። የማሽነሪ ሊዝ ላይ የሚሰራው ተቋም ዲማንድ አለው። ኢምፖርት ከሚያደርግ እንደዚህ እኮ ነው ነፃ የሚወጣው። በነገራችን ላይ የሀገር ውስጥ ምርትን አፕሪሺየት ከማድረግ ከመጠቀም በሀገር ውስጥ ምርት ከመገልገል ቢበላሽ እንኳን መልሶ መጠገን ይችላል። ስፔር ፓርት እንዲኖረው ተደርጎ ነው እየተሰራ ያለው በበቂ ሁኔታ። መለማመድ መጀመር ወይም እየሰራችሁ እንደነበር አውቃለሁ። በተወሰነ ደረጃ በስፋት የመጀመሪያ ምርጫችሁ አድርጋችሁ መያዝ ከቻላችሁ ይሄ ተመልሶ ለበርካታ ዜጎች እድል ይፈጥራል። ስለሆነም ቴክኒክና ሙያ ስልጠና ስርዓቱ የተሰጠውን ተልዕኮ ያሳካል። ከምንም በላይ ግን ለወጣቶቻችን ምቹ የሆነ የስራ እድል እንዲፈጠር ማድረግ ያስችላል። ቅድም ወንድሜ ዛጋ የጠቀሱት መንግስት የፕራይቬት ሴክተሩን ለማሳደግ ከመቼውም ጊዜ በላይ ሆኖም ማያቅ በኢትዮጵያ ታሪክ ኮሚትመንት የተወሰደበት ጊዜ ነው። የመንግስትና የፕራይቬት ሴክተሩ የብድር ድርሻ አፕሳይድ ዳውን ነው የሆነው። 79 የፕራይቬት ሴክተሩ 21 ገደማ የመንግስት። ይሄ የመንግስትን ቁርጠኝነት ያሳያል። በርካታ የፖሊሲ እርምጃዎች ተወስደዋል። እንደዚያም ሆኖ የመንግስትና የፕራይቬት ሴክተሩ ሚና የሚተካካ አይደለም፣ የሚደጋገፍ ነው የሚሆነው። ቴክኒክና ሙያ ተቋማት አይሶ ሰርቲፋይድ መሆን አለባቸው የተባለው ትክክል ነው። እኛም በዛ ደረጃ ስንሰራ ቆይተናል። አሁን ላይ 7 ተቋማት አይሶ ሰርቲፋይድ ናቸው። ያለንበትን ኢንስቲትዩት ጨምሮ ዊንጌት ፈርቀዳጅ ነበር። ከዚያ በኋላ ሌሎችም ተከትለው ሄደዋል። ኢትዮጵያን ከፍ ማድረግ የሚቻለው በስራ ነው። ስራን ደግሞ በክህሎት በመምራት ነው። የማምረት አቅማችንን ለማሳደግ ክህሎት ላይ የምንሰራውን ስራ ማጠናከር፣ እኛ የእናትና የአባቶቻችን ልጆች ስለሆንን የእናትና የአባቶቻችንን ገድል እየዘከርን የራሳችንን አድዋ ግን በደማቁ መጻፍ የሚጠበቅብን ትውልዶች ነን። ሀገር በቅብብሎሽ ነውና የምትሰራው። መጀመሪያ ኢትዮጵያን እናልማ። ኢትዮጵያ ከመቼውም ጊዜ በላይ ልጆቿን የምትፈልግበት ጊዜ ነው። ያለንን ስኪል ሀገር ላይ እናፍስስ፣ ያለምንም ስስት፣ ያለምንም ቁጠባ። ይሄን ማድረግ ከቻልን ይሄ ትውልድ የአያቶቹን የእናት አባቶቹን ገድል እየዘከረ ብቻ የሚኖር ሳይሆን የራሱን አድዋ በደመቀ መንገድ በላቡ በወዙ እየጻፈ የኢትዮጵያን ተሻጋሪነት እውን እያደረገ እያረጋገጠ የሚሄድ ትውልድ ይሆናል የሚል እምነት ነው ያለኝ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ።